በኢትዮጵያ ሲተገበር የነበረው የኮንዶሚኒየም መርሃ ግብር ስህተት እንደነበረ ሚኒስቴር መስሪያ ቤቱ አስታወቀ። ቤታቸው በኮሪደር ምክንያት የፈረሰባቸው ነጋዴዎችን በተመለከተ አዲስ መረጃ ወጥቷል። በዝርዝር ይዘነዋል። በአይነቱ የመጀመሪያ የሆነ አሽከርካሪዎች ፍጥነት እንዲቀንሱ መረጃ የሚሰጥ ጉብታ እየተሰራ ነው ተባለ። የክልሉ ነጋዴዎች የወሰዱትን ብድር ስለሚመልሱበት ሁኔታ ምላሽ ባለማግኘታቸው ብድሩ እጥፍ በላይ አድጎ 76 ቢሊዮን ብር መድረሱ ተሰምቷል። ከውጭ ደግሞ ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ ተጨማሪ የ25 በመቶ የቀረጥ ታሪፍ ሊጣል መሆኑ ተነግሯል። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 6 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናሳውቃችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ቤታቸው በኮሪደር የፈረሰባቸው ነጋዴዎች ግብራቸውን በተከፈለ ጊዜ ግብር እንዲከፍሉ እየተደረገ ነው ተባለ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በከተማዋ መንግስት መሬት ለልማት በመፈለጉ ምክንያት ቤት የፈረሰባቸውና ከቦታቸው የተነሱ ግብር ከፋዮች በተከፈለ ጊዜ ግብራቸውን እንዲከፍሉ እየተደረገ መሆኑን አስታውቋል። በዚህም የገቢዎች ቢሮ ኪሳራም ሆነ ሌሎች ችግሮች ያጋጠሟቸው የግብር ዕዳ መክፈል የማይችሉ ግብር ከፋዮች ተጨማሪ የክፍያ ጊዜ በመስጠት ዕዳቸው ተሸንሽኖ በሚሰጣቸው ጊዜ እንዲከፍሉ ድጋፍ እየተደረገላቸው መሆኑን የቢሮው የታክስ ዕዳ አስተዳደር ዳይሬክተር የሆኑት አቶ ንብረት በሪውን ተናግረዋል። በግብር ሕጉ መሰረት በተለያዩ ምክንያቶች በአንዴ ግብር መክፈል ለማይችሉ ሰዎች ለመክፈያ የተራዘመ የጊዜ ዕድል በመስጠት ድጋፍ እየተደረገ ነውም ብለዋል። ዳይሬክተሩ አክለውም የኢኮኖሚ እንቅስቃሴው በሰው ሰራሽም ሆነ በተፈጥሮ ክስተቶች የተጎዳበት ሰው ታክስ ለመክፈል የማይችል ከሆነ የተጣለው ቅጣት ትክክል ቢሆንም እንኳ ቅጣቱን በማንሳት በንግድ ስርዓቱ ሊቀጥል እንዲችል የመደገፍና የማበረታታት ስራዎች እየተሰሩ ይገኛሉም ብለዋል። እንዲሁም ደግሞ ግብር ከፋዩ በአንድ ጊዜ ክፈል ቢባል ከታክስ መረቡ ሊወጣ ስለሚችል መንግስት ግለሰቦችን ለመጥቀም ሲል የሚፈጽመው የክፍያ ስምምነት መሆኑንም አስረድተዋል። በዚህም በከተማ አስተዳደሩ ውስጥ በሚገኙ 17 ቅርንጫፎች ውስጥ ባሉ 6 ወራት 13643 ቅሬታዎች ቀርበው 11892 ለሚሆኑት ምላሽ መሰጠቱ ተገልጿል። በኢትዮጵያ ላለፉት ዓመታት ሲተገበር የነበረው የጋራ መኖሪያ ቤቶች ወይንም ኮንዶሚኒየም መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስቴር አስታውቋል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። ሚኒስትሯ ይህንን የተናገሩት በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች ለመመረቅ መብቃታቸውን በተመለከተ በሰጡት ጋዜጣዊ መግለጫ ወቅት ነው። በመግለጫቸውም ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታም በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቃለለ መሆኑን ጠቅሰው መርሃ ግብሩ ግን ስህተት እንደነበር ተናግረዋል።
በተጨማሪም መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች ደግሞ የቤት ባለቤት ለማድረግ ታስቦ የተዘጋጀ መሆኑ ስህተት እንደሆነም አስረድተዋል። ሚኒስትሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላኛው ነጥብ ደግሞ የቤት ፈላጊ ዜጎች ምዝገባ የተከናወነበት መንገድ ሲሆን የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኞቹ ቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸውን አንስተዋል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶችን ብናይ ዜጎች የቤት ባለቤት እንዲሆኑ የተመዘገቡበት አካሄድ ትክክል አልነበረም ያሉት ሚኒስትሯ ፕሮግራሙም ላለው የሚጨምር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ አልነበረም ሲሉ አስረድተዋል። የህብረተሰቡን ጤና አደጋ ላይ ሊጥሉ የሚችሉ በርካታ የመድኃኒት ምርቶች ተወገዱ። በ2018 ግማሽ ዓመት ከ2,487,000 ብር በላይ የሚገመቱና የህብረተሰቡን ጤና አደጋ ላይ ሊጥሉ የሚችሉ የመድኃኒት ምርቶች እንደተወገዱ የቂርቆስ ክፍለ ከተማ ገልጿል። የክፍለ ከተማው ቅርንጫፍ ጽሕፈት ቤት ይህንን የገለጸው በ6 ወራት ያከናወናቸውን ተግባራት ከባለድርሻ አካላት ከቁጥጥር ፎረም አባላት እንዲሁም ከንግዱ ማህበረሰብ ጋር በገመገመበት ወቅት ነው። በ2018 ግማሽ ዓመት ከ2 ሚሊዮን ብር በላይ የሚገመት የህብረተሰብን ጤና አደጋ ላይ ሊጥል የሚችል የመድኃኒት ምርቶች እንዲሁም ከስታንዳርድ በታች ሲሰሩ ባገኛቸው 26 የሚሆኑ ምግብ ተቋማት፣ ጤና ነክ ተቋማት እንዲሁም የጤና ተቋማት ላይ እርምጃ መውሰዱንም በሪፖርቱ አስታውቋል። በመድረኩ የተገኙት የቂርቆስ ክፍለ ከተማ ዋና ስራ አስኪያጅ ዶክተር ምስክር ነጋሽ በበኩላቸው ባለስልጣኑ የህብረተሰቡን ጤና በማስጠበቅ ላይ ትልቅ ኃላፊነት የተጣለበት ተቋም በመሆኑ በሆቴሎችና በምግብ አቅራቢ ተቋማት እንዲሁም የጤና አገልግሎት ሰጪ ተቋማት ላይ ጥብቅ ክትትልና ቁጥጥር በማድረግ በ6 ወራት የተመዘገበውን ውጤት ማስቀጠል ይገባልም ብሏል። የጤና ጉዳይ ለድርድር የሚቀርብ ባለመሆኑ ባለስልጣኑ ከሚሰራው የቁጥጥር ስራ በተጨማሪም የህብረተሰብ ተሳትፎና ጥቆማ ለህገወጥ አሰራር መከላከል የላቀ ድርሻ ያለው መሆኑን በመገንዘብ ተሳትፎውን ማሳደግ እንደሚገባም አክለዋል። በመጨረሻም በመድረኩ የ6 ወራት እቅድ አፈጻጸም እንዲሁም አዋጅ 1112/2011 የትንባሆ ቁጥጥር ህግ ለውይይት መነሻ ቀርቦ የጋራ ውይይት መደረጉን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። በአይነቱ የመጀመሪያ የሆነ አሽከርካሪዎች ፍጥነት እንዲቀንሱ መረጃ የሚሰጥ ጉብታ እየተሰራ ነው ተባለም። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አሽከርካሪዎች ፍጥነታቸውን እንዲቀንሱ መረጃ የሚሰጥ በአይነቱ የመጀመሪያ የሆነውን የቀለም ማንቂያ ጉብታ ወይንም ኮንቬክስ ማርኪንግ እየተሰራ መሆኑን አስታውቋል። የአሽከርካሪ ማንቂያና ፍጥነት መቀነሻው በፍጥነት ሳቢያ ተደጋጋሚ የትራፊክ አደጋ ይደርስባቸዋል ተብለው በጥናት በተለዩ ቁልቁለታማ ቦታዎች፣ መገጣጠሚያ አካባቢዎች፣ ወደ አደባባይ መግቢያ ስፍራዎችና የትራፊክ መብራት በሌላቸው መስመሮች ላይ እንደሚሰራም በባለስልጣን መስሪያ ቤቱ የመንገድ ደህንነት ምህንድስና ዳይሬክቶሬት ዳይሬክተር ኢንጂነር መርጋ ስፍራ ተናግረዋል። በዚህም ደግሞ ፒያሳ ከሜክሲኮ ወደ ሳር ቤት፣ አጫሉ መንገድ ከለቡ መብራት እስከ ለቡ መድኃኔዓለም፣ አድዋ ሙዚየም ቤተ መንግስት አካባቢ፣ ከካዛንቺስ ሴቶች አደባባይና ከካዛንቺስ ወደ ቤተ መንግስት የሚወስደው መንገድ ይገኝበታል ተብሏል። በተጨማሪም ከቤተ መንግስት ቴዎድሮስ አደባባይ፣ ከአብሮት ቤተ መጻሕፍት ወደ ቀይ ባህር ኮንዶሚኒየም የወንዝ ዳር ፕሮጀክቶችን የሚያቋርጡ መንገዶችን ተከትሎ በተዘጋጁ የእግረኛና የብስክሌት መንገዶች ላይ ተግባራዊ መደረጉም ተገልጿል። በተለይም የቀለም ቅብ ስራው አሽከርካሪዎች እንደ የመንገዱ የፍጥነት ወሰን እንዲያሽከረክሩና ከፊት ለፊታቸው ያለውን የመንገድ ሁኔታ እንዲያሳውቁና ቦታው
ሲደርስም ልዩ ትኩረት በመስጠት እንዲያሽከረክሩ ብሎም ለእግረኞች ቅድሚያ እንዲሰጡ የሚረዳ ነው ተብሏል። በተጨማሪም የአሽከርካሪውን እይታ ከመጨመርም አልፎ ንዝረትን በመፍጠር ፍጥነትን የመቀነስ ባህሪ ያለው ሲሆን አሽከርካሪው ካለበት ሁኔታ ነቅቶ እንዲያሽከረክር በማድረግ የትራፊክ አደጋ እንዳያደርስም ይረዳል ተብሏል። የክልሉ ነጋዴዎች ብድራቸውን መክፈል ባለመቻላቸው ከእጥፍ በላይ አድጎ 76 ቢሊዮን ብር መድረሱ ተገለጸ። በትግራይ ክልል በንግድ ዘርፍ ተሰማርተው የሚገኙ ነጋዴዎች ከጦርነቱ በፊት የወሰዱትን ብድር ስለሚመልሱበት ሁኔታ ምላሽ ሳያገኙ የወሰዱ 32 ቢሊዮን ብር ብድር 76 ቢሊዮን ብር መድረሱን አስታውቀዋል። በትግራይ ክልል ተከስቶ በነበረው ጦርነት ስራቸውን ያቆሙ ነጋዴዎች ከጦርነቱ በፊት ወስደውት የነበረውን ብድር መክፈል ባለመቻላቸውና በተደጋጋሚ የተደረገው የብድር መክፈያ ጊዜ መራዘም መፍትሄ እንዳልሰጣቸው የክልሉ የንግድና ዘርፍ ማህበራት ምክር ቤት አስታውቋል። ይህ ችግርም ከተፈጠረ 5 ዓመታት እንዳለፈውና ነጋዴዎች የወሰዱት ብድር ወለድና የወለድ ወለድ ሲጨምር ከእጥፍ በላይ እንደሆነ የትግራይ ክልል የንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ በሪሁን አፍቱ ገልጸዋል። በዚህም ደግሞ ከአንድ ወር በፊት ብሔራዊ ባንክ ብድሩ 76 ቢሊዮን ብር መድረሱን አስታውቋል ያሉት ፕሬዝዳንቱም ወለዱ በየቀኑ ስለሚጨምር በአሁኑ ወቅት ከተጠቀሰው ቁጥር በላይ ይሆናል ማለታቸውን ሪፖርተር ጋዜጣ አስነብቧል። ከተለያዩ ባንኮች ብድር በመውሰድ በተለያዩ የንግድ ዘርፎችና የኢንቨስትመንት ፕሮጀክቶች ስራ ተሰማርተው የነበሩ ነጋዴዎች ጦርነቱ ሲጀመር ብሔራዊ ባንክ በሰጠው አዋጅ መሰረት የፕሪቶሪያ የግጭት ማቆም ስምምነት እስኪፈረምበት ጊዜ ድረስ ባንኮች በመዘጋታቸው ከፍተኛ ቀውስ ውስጥ መግባታቸውን አስረድተዋል። ፕሬዝዳንቱ አክለው ምንም አይነት ተጨማሪ ብድር ሳይሰጥና ለተጠራቀመው ወለድ መፍትሄ ሳይሰጥ ነጋዴዎች ባሉበት ቆመው የተሰጠው የ18 ወር ማራዘሚያ በማለቁ ታህሳስ 2017 ዓ.ም ለብሔራዊ ባንክ ድጋሜ ደብዳቤ አስገብተን መፍትሄ እንዲሰጡን ጠይቀን ለ1 ዓመት ማራዘሚያ ተፈቅዶልን ነበር ብለዋል። ነገር ግን አሁንም ድጋሜ የማራዘሚያ ቀን ቢሰጥ መፍትሄ እንደማይመጣ የገለጹት አቶ በሪሁም በተራዘመ ቁጥር የወለድ ምጣኔውም እየጨመረ በመሆኑ ከዚህ በኋላ 1 ዓመት ይጨመር ቢባል እንኳን የብድር መጠኑ እየጨመረ ይሄዳል እንጂ የሚገኝ መፍትሄ አይኖርም በማለት ተናግረዋል። በመሆኑም የመንግስት ተቋማት፣ ባንኮችና የንግድ ማህበረሰብ አካላት በጋራ በመረባረብ መፍትሄ የሚያመጡበት ሁኔታ እንዲፈጠርም ጠይቀዋል። በ6 ወራት ብቻ በትራፊክ አደጋ የ202 ሰዎች ሕይወት ማለፉ ተገለጸ። በአዲስ አበባ ከተማ በተያዘው በጀት ዓመት ግማሽ ዓመት ውስጥ ብቻ በተከሰቱ የትራፊክ አደጋዎች 202 ሰዎች ሕይወት ማለፉ ተገልጿል። በአደጋው ከሰው ሕይወት መጥፋት በተጨማሪም በ965 ሰዎች ላይ ከባድ አደጋ፣ በ406 ሰዎች ላይ ደግሞ ቀላል የአካል አደጋ መድረሱን የአቃቂ ቃሊቲ ክፍለ ከተማ ትራፊክ ጥበቃና ቁጥጥር ኃላፊ ኢንስፔክተር መላኩ ሽፈረው ተናግረዋል። በአጠቃላይ በሁሉም የአዲስ አበባ ክፍለ ከተሞች የተከሰቱት እነዚህ አደጋዎች በሰው ሕይወትና አካል ላይ ከሚደርሱት ጠባሳ ባሻገር ከ17879 ብር በላይ የሚገመት ንብረት እንዲወድም ምክንያት መሆናቸውንም ኃላፊው ገልጸዋል። ለአደጋዎቹ መበራከትም ዋነኛ መንስኤዎቹ የአሽከርካሪዎች የጥንቃቄ ጉድለት፣ የሙያ ብቃት ማነስ፣ በተለያዩ ሱሶች ተጠምዶ ማሽከርከር መሆናቸውን የተጠቆመም ሲሆን በ6 ወራት ውስጥ የተመዘገበው የሞት አሃዝ በከተማዋ ያለውን የትራፊክ አደጋ በእጅጉ አሳሳቢ ደረጃ ላይ ማድረሱን የሚያሳይ መሆኑን አብራርተዋል። አደጋው ደግሞ በቤተሰብና በሀገር ላይ የሚያስከትለው ኢኮኖሚያዊና ማህበራዊ ቀውስ ቀላል አለመሆኑን በመጥቀስም አሽከርካሪዎች ቆም ብለው ሊያስቡ እንደሚገባ አስጠንቅቀዋል።
ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። የሰው ሰራሽ አስተውሎት $1 ትሪሊዮን ተጨማሪ የሀብት አማራጭ ይዞ እየመጣ ነው ተባለም። አርቲፊሻል ኢንተለጀንስ እንደ አውሮፓውያን አቆጣጠር በ2035 በአፍሪካ አጠቃላይ የሀገር ውስጥ ምርት ላይ እስከ $1 ትሪሊዮን ሀብት ሊጨምር እንደሚችል በአፍሪካ ልማት ባንክ የወጣ አዲስ ሪፖርት አመላክቷል። ይህ ደግሞ የአህጉሪቱን አሁናዊ አጠቃላይ የኢኮኖሚ ምርት 1/3ኛውን ያህል ይሸፍናል ተብሏል። እንደ ሪፖርቱ መረጃ ከሆነ ደግሞ ይህ ከአርቲፊሻል ኢንተለጀንስ የሚገኝ ሀብት ከፍተኛ ተጽዕኖ ፈጣሪ ከሆኑ 5 ዘርፎች እንደሚገኝ የተጠቆመ ሲሆን ዘርፎቹ በጥቅሉ ከቴክኖሎጂው የሚገኘውን ትርፍ 58 በመቶ ወይንም $580 ቢሊዮን ያህሉን ድርሻ ይዛሉ ተብሎ ይጠበቃል። ዘርፎቹም ግብርና፣ የጅምላ ሽያጭና የችርቻሮ ንግድ፣ ማኑፋክቸሪንግና ኢንዱስትሪ፣ ፋይናንስ፣ የጤናና የህይወት ሳይንስ መሆናቸው ተገልጿል። ይህንን እድል እውን ለማድረግም 5 ቁልፍ ጉዳዮች እንደ ቅድመ ሁኔታ የተቀመጡ ሲሆን እነዚህም ደግሞ መረጃ፣ የኮምፒውተር መሰረተ ልማት፣ የመስኩ ክህሎቶች፣ አስተዳደራዊ ተአማኒነትና የካፒታል ተደራሽነት መሆናቸውን በሪፖርቱ ተጠቁሟል። በዚህም የአፍሪካ ልማት ባንክ በእነዚህ ዘርፎች ኢንቨስትመንቶችን ለመደገፍ ዝግጁ መሆኑን በድረገጹ በወጣው መረጃ ያመላከተ ሲሆን መንግስታትና የግሉ ዘርፍም ስትራቴጂውን ወደ ተግባር ለመተርጎም በትብብር እንዲሰሩ ጥሪ አቅርበዋል። ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ ተጨማሪ የ25 በመቶ የቀረጥ ታሪፍ ሊጣል መሆኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ በተቃውሞ በምትናጠው ኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ ተጨማሪ የ25 በመቶ የቀረጥ ታሪፍ እንደሚጥሉ አስታውቀዋል። ትራምፕ አክለውም ከኢራን ጋር ትልቅም ሆነ ትንሽ ንግድ በሚያከናውኑት ሀገሮች ላይ የ25 በመቶ ታሪፍ እንደሚጥሉ በትሩዝ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። በዚህም እንደ ሩሲያ፣ ቻይና፣ ብራዚልና ቱርክ ያሉ ሀገራት ከኢራን ጋር የንግድ ትስስር ያላቸው ሀገራት ሲሆኑ ኢራቅ፣ የተባበሩት አረብ ኤምሬትና ሌሎችም ከኢራን ጋር ጥብቅ የንግድ ትስስር ያላቸው ሀገራት እንደሆኑ ተጠቅሷል። በከፍተኛ የኑሮ ውድነት መነሻ በኢራን ከተቀሰቀሰ የሰነበተው ህዝባዊ ተቃውሞ ደግሞ በግጭት ታጅቦ አሁንም የሰዎች ህይወት እየተነጠቀ ነው ተብሏል። ትራምፕ በኢራን ጦር ላይ ካሰቡት ወታደራዊ እርምጃ በተጓዳኝ የሀገሪቱን የንግድ እንቅስቃሴ ለማሽመድመድ ቆርጠው ተነስተዋል እየተባለ ሲሆን የቀረጥ ታሪፍን ከምጣኔ ሀብታዊ ምክንያቶች ውጪ በፖለቲካ መሳሪያነት መጠቀማቸው እየተለመደ መምጣቱን ዓለም አቀፍ ሚዲያዎች ዘግበዋል። ይጣላል የተባለው ታሪፍም ዝርዝሩ በግልጽ ባይብራራም አዲሱ የቀረጥ ታሪፍ እርምጃቸው ግን ሳይውል ሳያድር ስራ ላይ እንደሚውል ተገልጿል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ወታደራዊ አማራጮች መወያየታቸውን ተከትሎ ኢራን በበኩሏ ለጦርነት ዝግጁ መሆኗን ማስታወቋ ይታወሳል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 178 ብር ከ57 ሳንቲም እየተገዛ 182 ብር ከ14 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 230 ብር ከ21 ሳንቲም እየተገዛ 234 ብር ከ81 ሳንቲም እየተሸጠ ይገኛል። ዩሮ 202 ብር ከ18 ሳንቲም መግዣው ሲሆን መሸጫው ደግሞ 206 ብር ከ22 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 217 ብር ከ61 ሳንቲም እየተገዛ 221 ብር ከ96 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ81 ሳንቲም እየተገዛ 48 ብር ከ76 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 47 ብር ከ20 ሳንቲም እየተገዛ 48 ብር ከ14 ሳንቲም እየተሸጠ ይገኛል። የቻይናው
ዩዋን እንዲሁ 24 ብር ከ49 ሳንቲም መግዣው ሲሆን መሸጫው ደግሞ 24 ብር ከ97 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁም ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።